ቤተሰብ በማወቅ ባለማወቅ ለልጆቹ ማንነቶችን ያበጃል ይሰጣል አይደለ? ልጅ ከልጅነት ጀምሮ የተሰጠውን የተቀበለውን ነገር ነው እውነት አድርጎ የሚኖረው የሚቀጥለው። ልጅን በሚሄድበት መንገድ ምራው ማለት እሱ ፋሚሊ የመራንን መንገድ ተከትለን ነው የምንቀጥለው። ቤተሰብ ምን እያለን ያሳደጋችሁ? ስለራሳችሁ ስለናንተ። ሰው በጣም ሲያስተውል በጣም ጠቢብ ሲሆን በጣም ሲያቅ የሚመለከተው ራሱ ዲፕ ዳውን ነው የሚመለከተው። ሰው መውደድ የሚጀምረው ራስን ከመውደድ ነው። ሰውን መቀበል የሚጀምረው ራስን ከመቀበል ነው። ለሰው መራራት የሚጀምረው ለራስ ከመራራት ነው። ይቅርታ የሚጀምረው ራስን ይቅር ከማለት ነው። ሁሌ ነው የምላችሁ ይሄንን፣ ዛሬም እደግመዋለሁ። ሰው ሲያቅ ሰው ሲጠበብ ራሱን ነው የሚያየው። እንትና እኮ አልተቀበለኝም፣ እንትና እኮ እንትና ለማን እንደዚህ እኮ ምናምን ኮምፕሌን የምታረጓችሁ ብዙ ነገሮች አሉ። መጀመሪያ ከሰው የምትፈልጉትን ነገር ናችሁ ወይ እናንተ? አንድ ጽሁፍ እያነበብኩኝ ነበር ባለፈው። የሰው ሞዴል ስጠኝ ብሎ ብዙ ሰው ይጸልያል። ሰው እንዲወድ አድርገኝ ግን ብሎ የሚጸልይ በጣም ጥቂት ነው። ብዙ ጊዜ እንደዛ ነው አይደለ? እንትን ባገኝ እንትን ብሰራ እንትን ቢሆንልኝ ምናምን። መጀመሪያ ለሰው የምትፈልገውን ነገር አንተ ታረጋዋለህ ወይ? ለራስህ ታረጋዋለህ ወይ? ለራስሽ ታረጋዋለሽ ወይ? ምን ያህል የምታወጡ ይመስላችኋል? አሁን ስለ ዋጋ ነው አይደል ያወራን ያለ ነው። ኢትስ ኖዊንግ ፉልፊልመንት ነው ብለናል። ውስጥ ያለውን ያንን ውስጣችን ያለውን አክሰፕት የማድረግ የመቀበል ዋጋን የማወቅ ነው ብለናል። እሺ ዋጋችን ስንት ነው? የሰው ልጅ ዋጋው ስንት ይመስላችኋል? ዋጋችሁ ስንት ነው ሲባል አይምሮ ወዲያ ቢጠይቀው ገንዘብን ነው። ምን ያህል አወጣለሁ? እናንተ በገንዘብ አትተመኑ፣ በገንዘብ አትለኩ። የቱንም ያህል አማውንት ኦፍ ገንዘብ ቢደረደርላችሁ ኦርጋኖቻችሁን ያወጣችሁ ትሰጣላችሁ። ለምሳሌ አንድ ሰው በጣም ቀኝ እጅ ፈለገና የፈለግከውን ያህል ብር ጥራልኝ ቀኝ እጅህን ስጠኝ ቢላችሁ ትደራደራላችሁ? ይሄን ያህል ቀን ሰራል መጨረሻው ነው ምናምን ያላችሁ ትደራደራላችሁ? የለ እናንተ ከዛ በላይ ናችሁ። ዋጋ ማለት በገንዘብ፣ ዋጋ ማለት በፖዚሽን፣ ዋጋ ማለት በተማራችሁ ትምህርት፣ ዋጋ ማለት በምትኖሩበት አካባቢ፣ በምትለብሱት ልብስ፣ በምታረጓቸው ነገሮች፣ ምድር ላይ በተሰጣችሁ መጠሪያዎች፣ ስሞች አይደለም። ዋጋ ማለት እሱ አይደለም፣ ከዛ በላይ ነው። ሰው በመሆኑ ነው ዋጋውን ማየት የምትችሉት። የሰው ልጅ ዋጋው ስንት ነው? ሰውነቱ፣ ሰው መሆኑ። ዋጋዬ ስንት ነው? ሰው ነኝ፣ ሰውነቴ ነው ዋጋዬ። ሂዩማኒቲ ፈጣሪ ምድር ላይ ከሰራቸው በጣም ውድ ድንቅ ነገሮች ውስጥ ሰው ነው አይደል? እኔ በጣም ያስገርመኝ ሰው። እናንተ ራሳችሁን አይታችሁ ለዛ ነው አይደል? እኔ ግሩም ነኝ ድንቅ ነኝ ነው። አይ አም ዳት። ያ ነው የኔ ዋጋ፣ ያ ነው የኔ ማንነት፣ ሰውነቴ ነው ዋጋዬ። አሁን ግን ወዴት አይታችሁ ከሆነ ሰዎች በተማሩት ትምህርት፣ በሚሰሩት ስራ፣ በሚያገኙት ገቢ፣ በሚኖሩበት አካባቢ፣ በሚለብሱት ልብስ የሰዎችን ዋጋ ዲተርማይን እናደርጋለን። ገሌ እንደዚህ ነው፣ ገሌ እኮ እንትን ነው፣ ገሌ ምናምን። ኖ መጀመሪያ የሚቀርመው ምንድነው? ሰውነት በሉ። ሰው መሆን። የሰው ልጅ ዋጋው ሰውነቱ ነው፣ ሰው መሆኑ ነው። ፈጣሪ ሲያበጀው ሲሰራው የሰጠው ያ ፐርፐዝ ያ አይደንቲቲ ነው ዋጋው፣ ማንነቱ። አሁን ሰልፍ ወርዝ ነው እያወራን ያለነው። ዋጋዬ ማለት እኔ ውስጥ ያለው ዋጋን መረዳት ማለት እኔ ውስጥ ያለውን አቅም፣ ፖቴንሻል፣ ማንነት፣ አይደንቲቲ አንደርስታንድ አድርጎ በዛ ልክ መኖር ማለት ነው ብለናል። እሱን እንዳላቅ ያደረገኝ፣ እሱን እንዳልረዳ ያደረገኝ፣ እኔ ውስጥ ያለውን ያንን አይደንቲቲና ማንነት እንዳላውቅ ያደረገኝ ምን ነገር አለ? መጀመሪያውን ስንጠቅስ ቤተሰብ። ለምሳሌ ቤተሰብ በማወቅ ባለማወቅ ለልጆቹ ማንነቶችን ያበጃል ይሰጣል። የኔ ልጅ ማለት እኮ እንደዚህ ነው፣ የኔ ልጅ ማለት እኮ እንደዚህ ነች እያለ ከልጅነት ጀምሮ በዛ ማንነት ልክ ብዙ ፋሚሊ ልጆቹን ሲያሳድግ እንመለከታለን። በማወቅም ባለማወቅም ቤተሰብ የሚሰጥ ከስያሜ ጀምሮ ራሳችንን በተሰጠን ስም፣ ራሳችንን በተሰጠን ፋሚሊ ባበጀልን በዛ መስመር ልክ እየኖርን ያለን ብዙዎቻችን ነን። የኔ ልጅ ማለት እንደዚህ ነው እየተባለ ያደገ ፖዚቲቭሊም ኔጌቲቭሊም የሰማነውን ነገር አይምሯችን የወሰደውን ነገር for the rest of our life ይዘነው ነው የምንቀጥለው አይደለ? ልጅ ከልጅነት ጀምሮ የተሰጠውን የተቀበለውን ነገር ነው እውነት አድርጎ የሚኖረው የሚቀጥለው። ልጅን በሚሄድበት መንገድ ምራው ማለት እሱ ፋሚሊ የመራንን መንገድ ተከትለን ነው የምንቀጥለው። ቤተሰብ ምን እያለን ያሳደጋችሁ? ስለራሳችሁ፣ ስለናንተ በተደጋጋሚ ስለናንተ ሲወራ ቤት ውስጥ የምትሰሙት የነበረው ነገር ምንድነው? የኔ ልጅ ማለት እኮ እንደዚህ ነው እየተባለ የሰማችሁት ፖዚቲቭሊ ኔጌቲቭሊ።
አንዲት ሴት ቅርብ ጊዜ እያወራች ሰምቻት ስለ ልጆቿ ባህሪና ማንነት ነው እያወራች የነበረው እና አልታወቃትም ኮንሽስ አይደለችም ስታወራ ምን አለች ትልቁ ልጄ በጣም ሞኝ ነው አለች ሞኝ ነው ምንም አቋም የለው ምን በቃ በወሰዳችሁበት በነዳችሁት ነው የሚሄደው ትንሹ ነው ተንኮለኛ ነው እሱ ምናምን ብላ ልጆቿ የምታወራ አሁን ይሄ ልጅ በድግግሞሽ ስለማንነቱ ይሄን አቋም የለውም በራሱ መወሰን አይችልም የሚባለው ነገር እየሰማ ያደገ ልጅ ካደገ በኋላ ከዚህ ውጪ መሆን የሚችል ይመስላችኋል? በጭራሽ። ቤተሰብ ማንነት ይለጥፋል። የኔ ልጅ ማለት እንደዚህ ነው፣ የኔ ልጅ ማለት እንደዚህ ነች። ተውት ሌላው let's say ስለ ፕሮፌሽን እናወራ። እስኪ ፋሚሊ መርጦለት የተማረ እጁን ያሳይ። ቤተሰብ መርጦለት ቤተሰብ የሚፈልገውን የተማረ የሚሰራ እጁን ያሳይ። ከፍ አድርጉ እጃችሁን። አይዟችሁ ምንም አትታዩም፣ ፊታችሁ ቢቀረጽም አትታዩ። ቤተሰብ መርጦል ዲሳይድ አድርጎልን ነው ልጅ እየነገረችኝ እኔ ልጅ 12ኛ ክፍል ዲፓርትመንት መረጣ ላይ ልክ ዩኒቨርሲቲ ልንገባ ስንላለን እናቴ ይዛኝ ሄደችና አንቺ ውጭ ጠብቂኝ አለችኝ አለች። ከዛ እናትየው ነች ገብታ ይሄ ይሻላታል አይ ይሄ አይሆናትም ብላ የመረጠችላት ምን ልጅቷ የምትማረውን ትምህርት። ፋሚሊ ማንነትን ይሰጣል። የኔ ልጅማ አውቃለሁ ሲያድግ ኢንጂነር ነው የሚሆነው፣ የኔ ልጅማ ያስታውቃል ሲያድግ እንትን ነው የሚሆነው። ውስጡ ያለው ምንድነው የሚለው እንዲጠይቅ ሳይሆን ፋሚሊ ማንነትን ይለጥፋል ልጆቹ ላይ። እኛንም ጨምሮ ነው ያወራ ያለው። እስከዛሬ የመጣችሁት የህይወት መንገዳችሁ ላይ ቤተሰብ እንዳልኩት እየመረጠላችሁ not only profession ብዙ የህይወት ምርጫዎች፣ ብዙ የህይወት ፋዞች አንተ ማለት አቃለው ድሮም እንደዚህ ነክ እየተባልን የሰማናቸውን እነዛን ዕውቀቶች ይዘን እኔ ማለት እንደዚህ ነኝ በሚለው ፍሬም ውስጥ ራሳችንን ሰፍተን የምንገኝ በጣም ብዙዎቻችን ነን። ስለዚህ አሁንም ራሳችሁን ጠይቁልኝ። ፋሚሊ ስለናንተ ምን እያለን ያሳደጋችሁ? ቤት ውስጥ መታወቂያችሁ ምንድነው? ቤት ውስጥ መታወቂያችሁ ምንድነው? ስማችሁ ሲጠራ እሱ ተብሎ የሚወራው ነገር ምንድነው? እመኑኝ እሱን ነው የኔ ማንነት ብላችሁ ያዛችሁት። አንዳንዱ ሊሆን ይችላል፣ አንዳንዱ አይደለም። አሁን ዛሬ አሳይመንት ነው የምሰጣችሁ። ምን ራስን የመፈለግ አሳይመንት። ራሳችንን ጥለን ራሳችንን ረስተን ሌላ ነገር ውስጥ ነን ቢዚ ሆነው ባይዘው በጣም ብዙ ሰው ብትመለከቱ we're busy in life ሩጫ ላይ ነን። ምን ራስን ቀብሮ ራስን ትቶ ራስን ረስቶ ሌላ ዓለም ላይ መኖር ይሄ ያዋጣል። what do I have deep down ቅድም እንዳልኩ ስትጠበቡ የምታዩት ራሳችሁ በጣም ስታውቁ ወደ ራሳችሁ ነው የምትመለከቱት። ሶ ፋሚሊ ምን እያለኝ ነው ያደግኩት ስለኔ ኢቭን ቤት ውስጥ የምንጠራበት ቅጽል ስሞች በራሱ ኢምፓክት አላቸው። ታውቃላችሁ አይደል? የወጣላችሁ ስም ኢምፓክት አለው፣ ትልቅ ኢምፓክት። ስም ኢምፓክት አለው በጣም። ስለዚህ what are those things አሁን ወደ ኋላ እያስቀረን ያለው እሱ ነው። የተሰጠን ማንነት፣ የሰማናቸው ነገሮች